መቼ ነው ህወሓት ከሚባለው ተንኮለኛ ድርጅት የምንባንነው? መቼ ነው የምንነቀው? መቼ ነው እንደፈለገ እንደ ካራምቡላ ድንጋይ ሲጫወትብን መቼ ነው ነቅተን ምን መከላከል የምንጀምረው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊም ወንድምናቶች እንዲያውም ኢትዮጵያዊ ወገኖች? በጋራ የሚመለከተን ነገር ላይ በጋራ ብንሰራ እንጠቀማለን። የማስተላልፈው መልእክት ሁላችንንም ኢትዮጵያኖች የሚመለከት ለሁሉም ሃይማኖተኞች የማስተላልፈው መልእክት አለኝ። እስከ መጨረሻው በትዕግስት ሰምታችሁ ሐሳቡን የምታምኑበት ከሆነ ሼር ኮፕ ሊንክ አድርጉት። ስሜታዊ አንሁን፣ አንጃጃል፣ የራሳችንን ሰላም አንበጥብጥ። እኔ በጣም ከኢትዮጵያ ውስጥ ከሃይማኖተኞች ከየት ተምረውት ከየት አምጥተውት እንደሆነ አናቅም። እሺ ሃይማኖተኛም ሆነን እኮ እየመከርናችሁ እኮ ነው። ሃይማኖቴ እኔ በግል የማራምደው ነገር ነው። ሃይማኖቴ የሌላው ደግሞ ጓደኛዬ ክርስቲያን ሁን እምነት የሌለሁን አይሁን በግሉ የሚያራምደው ነገር ነው። በጋራ ደግሞ የሚያገናኝ ነገር አለ። አንድ ሀገር አለን፣ አንድ አይነት ባህል አለን፣ አንድ አይነት ካልቸር አለን። ስለዚህ አሁን ሰሞኑን አክሱም ውስጥ በተፈጠረው ችግር ለምንድን ነው የፌዴራል መንግስትን የምንወቅሰው? ምን ያገናኘዋል? ለምንድን ነው በሌሎች ወንድሞቻችን ላይ አመጽ ግርግር እንዲነሳ ጥሪ የምናስተላልፈው በቲክቶክ እና በፌስቡክ? ሌላኛው ደግሞ ሃይማኖቶች ሊያጠፉን ነው፣ ገዳዮች ናቸው ግርግር የምታነሱት ለምንድን ነው? ለምንድን ነው የጋራ ሀገራችንን በጋራ የምንበጠብጣት? ፔሬድ አክሱም ውስጥ ችግር ተፈጥሯል። አክሱም ወንድሞቻችን ላይ ግፍና በደል እየተፈጸመ ነው። አክሱም ላይ ያለውን ችግርና በደል መቃወም ያለብን ሙስሊሙም ክርስቲያኑም ሃይማኖት አለው ሃይማኖት የሌለውም ነው ይሄን ነገር መቃወም ያለበት። በ21ኛው ክፍለ ዘመን እንደዚህ አይነት ወራዳ ምግባር አይደረግም። ስለዚህ ይሄ ነገር ማንንም ሃይማኖት በነጻነት ሃይማኖት የማራመድ መብት አለን ብለን ሁላችን ነው በጋራ መጮህ ያለብን። ስንቃወምና ስንጠላ ደግሞ ሙሉ ኢትዮጵያ ውስጥ ያለውን ክርስቲያን አይደለም ሙሉ ኢትዮጵያ ውስጥ ያለው ክርስቲያን ትግራይ ውስጥ ያለው ሙሉ ክርስቲያን እኮ አልበደለንም። ሙሉ የትግራይ ውስጥ ያለው ክርስቲያን እኮ እንዲህ አይነት አመለካከት ያለውም። ይሄ ተንኮልና ሴራ በአንድም በሌላ መንገድ ስልጣኑን ያጣው ህወሓት ተንኮል ነው። ይሄ የመጨረሻ ያለው አማራጭ ሙስሊሙን ማህበረሰብ በመነካካትና በመነተኳኮል ኢትዮጵያ ውስጥ ያለ የሃይማኖት ግጭት እንዲነሳ ነው። የሃይማኖተኞችም የህወሓትም የፖለቲከኞችም ስራ ይሄ ነው። እንዲህ ሰላማዊ ነው መሐለም። እኛ እኮ በጣም የሚገርመኝ አንዳንድ ሙስሊሞች ስራ ለመቀጠር መስፈርትን እስልምናን ያደርጋሉ፣ ክርስቲያኖችም ክርስትና መስፈርት ያደርጋሉ። ሃይማኖት ለምንድን ነው የምትጠይቁት? ስራ ለመቀጠር ስራውን በአግባብ ይሰራል አይሰራም? ሹፌር ከሆነ በአግባቡ ይነዳል አይነዳም? ግንባታ ከሆነ ስራውን በአግባቡ ይገነባል አይገነባም የሚለው መስፈርት ነው እንጂ መታየት ያለበት ለስራ እንዴት ሃይማኖት ቅድሚያ ይሰጣል? ሳንፈልግ እንደው ዝም ብለን ተደራጅተን ጉርብተኛ ሆነን ተቀምጠናል። ሃይማኖት እኮ በግል የማራመደው ነገር ነው። በጋራ የሚያገናኘን ደግሞ ኢትዮጵያ የሚባል ሀገር አለችን። መንግስትን ሰላም አምጣ እያል ሰላም ደግሞ እኛ የምንበጠብጥ ከሆነ ምንድን ነው ትርጉሙ? አሁን እናንተ የምታጣብቁት ነገር አለ። ካድሬ ነው ትላላችሁ፣ አንዱ ደግሞ ሃይማኖት ወደ ሃይማኖት እንደዚህ አይነት መለጠፍ ተውና ሐሳቡ ላይ ፎከስ አድርጎ ሐሳቡን ስሙት። እና ሃይማኖት ለአገር ጥቅም መሆን ሲገባው የሥነ ምግባር፣ የዲሲፕሊን፣ የጨዋነት፣ የአስተዋይነት ምልክት መሆን ሲገባው ሃይማኖትን ያለ አግባብ በመያዝ ሃይማኖት ለምንድን ነው በጥባጭ የሚሆነው? አሁን እኮ እየበጠበጥን ያለ ነው ሃይማኖተኞች ናቸው እየበጠበጥን እኮ ያለን። እስቲ ተመልከቱ። ይሄ ኤቲስቶችን እዩ፣ ሃይማኖት የሌላቸውን ሰዎች እዩ። ስርዓት አድርገው ነው የሚኖሩት። እነሱ ምን አይተው ከኛ ወደኛ ይምጡ? እኔም ድሮም በነበርኩበት አስተሳሰብ ተከባብራችሁ እንድታወሩ በጣም ጥረት አደርግ ነበር። አሁን ችግር የተፈጠረው አክሱም ውስጥ ነው። በትግራይ ክልልና በፌዴራል መንግስት ያለው ደግሞ ክፍተት ይታወቃል። አሁን የፌዴራል መንግስት ትግራይ ክልል ውስጥ ሂዶ እንዲህ ሊያደርግበት የሚችል እድል በጣም ጠባብ ነው። አይደለም የፌዴራል መንግስት ሊሰሙ በራሳቸው ጊዜ ይሁን ያሉትን ፕሬዝዳንት እንኳን አይሰሙም። አንዱ ሲጥሉ አንዱ ሲቀይሩ ነው። ህወሓት ደግሞ የዚህ ተንኮል ሴራዋ ደግሞ 30 ምናምን እኮ አብራን ኖረች። በደንብ ነው የምናውቃት። አይመለከተኝም አትበሉ። እኔ ፖለቲከኛ አይደለሁም፣ ግን ፖለቲካዊ ማህበራዊ ግንኙነት ደግሞ ይመለከተኛል። ነፃ ሆኜ አስተያየት እሰጣለሁ።
ስለዚህ አክሱም ውስጥ ችግር ተፈጥሯል። አክሱም ውስጥ ያሉት ወንድሞቻችንና እህቶቻችንን በደል በጋራ ነው መቃወም ያለብን። አክሱም ውስጥ ለተፈጠረው ችግር አክሱም ውስጥ ያለ ሰው አይደለም ሙሉ ኢትዮጵያ ክርስቲያን አይደለም ሙሉ ትግራይ ያለ አክሱም ውስጥ ያሉ እንኳን ይሄንን የሚቃወሙና የሚደግፉ አሉ። እስልምና እኮ በጣም ንጹህ ሃይማኖት እኮ ነው። ሌሎች የማይመለከታቸውን ሰዎች እንዳይሰደቡ የሆነ ነገር እንዳይደረጉ እኮ በጥንቃቄ በአሚር የሚመራ እኮ የነበረ ጊዜ ነው። በሰሃቦች ጊዜ መሪ ያስፈልገው ለምንድን ነው? ያለ አግባብ ሰዎች እንዳይሰደቡ እንዳይጎዱ። የሆነች ነገር ስትለቆስ ያዘው ልቀቀው ምናምን በጋራ ግርግር መፍጠር። እንደገና ደግሞ ሰላም እንመኛለን። ደግሞ ሰላም ራሳችንን በጠብጣለን። አሁን እዚህ ማህበራዊ ሚዲያ ውስጥ ያሉ አቀጣጣዮች አሉ። እስልምናን ለማሰደብ እስልምና እንደዚህ ነው ለማስባል ጥቁር ጥላሸት ለማስጠላት ሙስሊምም ሳይሆኑ የሙስሊም ካባ ለብሰው የሚጫወታሉ። ክርስቲያን ሳይሆኑ የክርስቲያን ካባ ለብሰው የሚጫወታሉ። በጣም የሚገርመው እኛ ሀገር ያለው በቃ በሰው ይሄ ሐሳብ ሽጠው ሐሳብ ተለዋውጠው በሐሳብ መከራከር አልተለመደም እኛ ሀገር። በቃ ደንቆረን እኮ የቀረ ነው። ለዚህ እኮ ነው የትኛውም ነው የምላችሁ ኢትዮጵያዊ በቃ ማሻሻል ያለብን በሐሳብ ተከራክረን ሐሳባችንን ሽጠን በሐሳብ መወያየት በሐሳብ አንችልም፣ አናቅበትም። በጋራ መብላት እንጂ በጋራ መወያየት አንችልም። እኔ እስልምና በግል ማምነው እምነት ነው የኔ። እኔ ነኝ በእስልምና መኖር መግባት መውጣት ያለብኝ። እስልምና በግል ማምነው እምነት ነው እንጂ ሌላ ሰው ጋር ጓደኛ ሆኖ ለመግባት ለመውጣት ስራ ለመያዝ ስራ ለመቀጠር አብሮ ለመሄድ ለመሆን ግዴታ የኛው ሰውዬ እኮ መስለም አይጠበቅበትም። እኛ ግን ሳናቀው ከየት አምጥተነው ከየት እንደተማርነው ሳይታወቅ ክርስቲያኑም ሙስሊሙም ፕሮቴስታንቱም ምኑም የሆነ ባውንደሪ አዘጋጅቶ የራሱ ትምህርት ይዟል። ስለዚህ እየጎዳን ያለው ሃይማኖቱ ሳይሆን ሃይማኖተኞቹ ናቸው። በተሳሳተ መንገድ ነገርን በመተርጎም በተሳሳተ ሐሳብ በመረዳት ስለዚህ አክሱም ውስጥ የተፈጠረውን ችግር አደባባይ አውጥቶ መቃወም ነውር ነው ማለት በጋራ ይሄንን ሐሳብ ይሄ ነገር እንዲስተካከል ጥረት ማድረግ መጮህ የጋራ ጉዳያችን የኢትዮጵያኖች የጋራ ጉዳይ ነው መሆን ያለበት። ማንም ሰው በሚያራምደው ሃይማኖት ማንም ሰው በሚያራምደው ሐሳብ መነካት የለበትም ብለን መታሰር የለበትም መገደል የለበትም ብለን ስንቃወም አጠቃላይ ይሄ ጤነኛ ነገር ነው። እኛ ግን ምንቃወመው ስሜት አይሆነን ነው ምንደግፈው ስሜት አይሆነን ነው። ምንም ለሀገርም ለራሳችንም የሚጠቅም ነገር የለም። አልሰለጠንም ገና ምክንያታዊ ሰው አይደለንም። ምንቃወመው ምንደግፈውን አናቀም። በጅምላ ነው የምናስበው፣ በጅምላ ነው የምንፈርደው። የዚህ ሁሉ ችግር ደግሞ መወያየት ባህል የለንም፣ አላነበብንም፣ አላጠናንም። ካላነበብን ደግሞ ህዝብ ነው የምንሆነው። ስናነብ ስንረዳ ስንሰለጥን ግን ግለሰብ እንሆናለን። ስለዚህ ሃይማኖቱንም ፖለቲካውንም ሁሉንም ድብልቅልቅልቅ አድርገን በጋራ ማየት የለብንም። ሃይማኖታችንን ስናይ ነጥለን እንደ ኢትዮጵያዊ ስናስብ ደግሞ ኢትዮጵያዊነትን ካባ ለብሰን ነጥለን ሶሻል ማህበራዊ ግንኙነት ላይ ደግሞ ያንን ብቻ አንዱን ካንዱ እያደበላለቅን የማይደበላለቅ ነገር ደበላልቀን እየበላን መርዝ አድርጎ እንዳይገለን መወያየት መነጋገር ጤነኛ በሆነ መንገድ ኢትዮጵያኖች ማዳበር መቻል አለብን። ስለዚህ ቀጥታ አክሱም ለተፈጠረ ችግር የፌደራል መንግስት የብልጽግና ነው ምናምን እየተባለ ክርስቲያን ወንድሞቻችን ላይ አፓርታይድ ክርስቲያኖች ጋር ምናምን ግርግር ሙስሊሙ ሊገሉን ነው ክርስቲያኖች መጡብን እንደ ጅብ መጮህ ጤነኛ አይደለም። አይጠቅመንም። ምንድነው ተጨፋጭፈን የምታገኙት ጥቅም? ስለዚህ የምንቃወመው ነገር በስርዓት በህግ በአግባብ የምንደግፈውም ነገርም በስርዓት በአግባብ በህግ በስነ ምግባር ያኔ የጋራ ጉዳይ ይኖረናል። በጋራ የምንቃወም ነገር በጋራ መፍትሄ እናመጣለን። ያዘው ልቀቀው ምንድን ነው? መቼ ነው የምንማረው? መቼ ነው ከህወሓት ፖለቲካ የምንነቀው? አያልቅም። በሰፊው በዩቲዩብ ላይ መጣበታለሁ። መልካም ቀን፣ መልካም ጊዜ፣ በጎ ህሊና ለመፍጠር ሁላችሁ ጥረት አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።